በመካከለኛው ምስራቅ ጦርነቱ በአሜሪካ በእስራኤልና በኢራን መካከል ዛሬም እንደቀጠለ ነው። ከዚህ ጋር በተያያዘም በአሁኑ ሰዓት ላይ አንድ ሰበር መረጃ በእጃችን ላይ ገብቷል። ኢራን በሆርሙዝ ሰርጥ ላይ እገዳ ከጣለች ወዲህ ለመጀመሪያ ጊዜ አንድ መርከብ በሆርሙዝ የባህር ወሽመጥ በኩል ስለማለፏ ተሰምቷል። ይህቺ የባህር መርከብ እንዴት በሆርሙዝ ባህር ሰርጥ በኩል ልታልፍ ቻለች? ኢራን እንዴት ልታሳልፋት ፈቀደች? ከዚህ ጋር በተያያዘ አንድ ጥብቅ መረጃ የምናስደምጣችሁ ይሆናል። ጦርነቱ በቀጠለበት በአሁኑ ሰዓት ላይ ኢራን ለዱባይ፣ ዶሃ፣ ኩዌትና አቡዳቢ እንዲሁም ደግሞ ለመላው የሙስሊም አገራት አንድ ጥብቅ ማስጠንቀቂያ አስተላልፋለች። ይህንን ማስጠንቀቂያም አብራችሁን ስትቆዩ የምታዳምጡት ይሆናል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኔቶ አጋሮች ጠንካራ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ብቻ አላበቁም። ከኢራን ጋር በተያያዘም አንድ ጥብቅ መግለጫ ሰጥተዋል። የኢራን ጥቃት አስደንግጦናል ሲሉም ትራምፕ ተደምጠዋል። ትራምፕ በመግለጫው ምናሉ ዝርዝር መረጃ የምናስደምጣችሁ ይሆናል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተለያዩ የሀገራት መሪዎችም ያልጠበቁት ምላሽ ገጥሟቸዋል። ከሆርሙዝ ባህር ሰርጥ ድጋፍ ጋር በተያያዘ የተለያዩ ሀገራትም የራሳቸውን ሳይድ እየመረጡ ይገኛሉ። ከነዚህ መካከልም ፈረንሳይ፣ አውስትራሊያ፣ ቻይና፣ ጃፓን፣ ደቡብ ኮሪያና ዩናይትድ ኪንግደም ያላቸውን አቋም ለትራምፕ ምላሽ ሰጧቸዋል። ለትራምፕ ምን አይነት ምላሽ ሰጡ? አብራችሁን ስትቆዩ ታዳምጡታላችሁ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። አብራችሁ እንድትቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝሮቹ የመረጃ ሰዓታችን እንሸጋገራለን። የኢራን አብዮት ዘብ ጥበቃ IRGC ለዱባይ፣ ዶሃ፣ ኩዌትና አቡዳቢ ጠንካራ ማስጠንቀቂያ አስተላለፈ። የኢራን እስላማዊ አብዮት ጥበቃ IRGC በመካከለኛው ምስራቅ ለሚገኙ ዋና ዋና ከተሞችና በእነዚህ አካባቢዎችም ለሚንቀሳቀሱ የአሜሪካ ኩባንያ ሰራተኞችም አስቸኳይና የመጨረሻ የተባለ ማስጠንቀቂያ አሰጥቷል። በአሁኑ ወቅትም ቀጠናው ባለበት ከፍተኛ ወታደራዊ ውጥረት ምክንያት ኢራን ኢላማ ያደረገቻቸውና ስፍራዎቻቸውንም በይፋ ማሳወቋንም ቀጥላለች። የኢራን አብዮት ዘብ ጥበቃ በወጣው መግለጫ በዱባይ፣ በዶሃ፣ በኩዌትና በአቡዳቢ የሚገኙ የአሜሪካ ኩባንያዎችም ሰራተኞችም በአስቸኳይ አካባቢውን ለቀው እንዲወጡም ጠይቋል። ይህ የIRGC መግለጫ በአሁኑ ሰዓት ላይ በዚህ አካባቢ የሚገኙ ዜጎችንም እያነጋገረ እንዲሁም ደግሞ እያስጨነቀ ይገኛል። መግለጫው አክሎ በእነዚህ አካባቢዎችም የኢራን አብዮት ጥበቃ ወታደራዊ ጥቃት እንደሚፈጽምባቸው ገልጾ በአካባቢው የሚገኙ ነዋሪዎችም ቦታውን ለቀው እንዲሄዱ የአሜሪካ ተቋማትና ኩባንያዎች ላይም እንዲርቁ አሳስቧል። ይህ ማስጠንቀቂያም የወጣው ኢራን ሞገድ 52 53 የተሰኘ የሃይፐርሶኒክ ሚሳኤሎችና የድሮን ጥቃት በእስራኤልና በአሜሪካ ጦር ሰፈሮች ላይ ከሰነዘረች ማግስትም ነው። ነገሩም በአሁኑ ሰዓት ላይ የኢራን ባለስልጣናትም የአሜሪካ ጦር ሰፈሮችን የሚያስተናግዱ ሀገራትም ለጥቃቱም ተባባሪ ናቸው በሚል ክስ ያቀረበች ሲሆን አሁን የተሰጠውን ማስጠንቀቂያ ግጭት ወደ ሰፊ የኢኮኖሚና የንግድ ማዕከልነት ሊሸጋገር እንደሚችል ማሳያ ሆኗል። በአካባቢው የሚገኙ ሀገራትና የአሜሪካ ጸጥታ ተቋማትም ማስጠንቀቂያውን ተከትሎ ጥብቅ ጥበቃ እያደረጉም ይገኛሉ። በአሁኑ ሰዓት ላይ በመካከለኛው ምስራቅ የሚካሄድ ጦርነት ከቁጥጥር ውጭ እየሆነም ይገኛል። ኢራን ከዚህ ጋር በተያያዘ ለሙስሊም አገራትንም እንደወቀሰች ተሰምቷል። የኢራን ከፍተኛ ጸጥታ ባለስልጣን አሊ ራጂኒ ሰኞ ዕለት አመሻሹን በሰጠው መግለጫ አገራቸው ከአሜሪካና እስራኤል ጋር ጦርነት ውስጥ ስትገባ የሙስሊም አገራት ኢራን ብቻዋን ጥለዋታል ሲሉም ከሰዋል። ላሪጃኒ በተለይም የተባበሩት አረብ ኤምሬትስ በግዛቷ ላይ ለደረሰው ጥቃት ኢራን ጠላት በማለት መፈረጇን ነቅፈዋል። ባለስልጣኑ አክለው የሙስሊም መንግስታት ለደረሰው ጥቃት የሰጡትን ምላሽ እጅግ ደካማ መሆኑና በጥቂት ፖለቲካ መግለጫዎች ብቻ የተገደበ መሆኑን በቁጭት ገልጸዋል። ላሪጃኒ በመግለጫቸው አንድ ሙስሊም እርዳታ ጥሪ አቅርቦ ምላሽ የማይሰጥ ሙስሊም አይደለም የሚለውን የነብዩ መሐመድ ንግግር በመጥቀስ የእነዚህን ሀገራት ዝምታ በእስልምና አስተምሮ ጋር እንደሚቃረን ተከራክረዋል። አጋሮቻቸው ውስጥም የሚገኙት የአሜሪካ ጦር ሰፈሮች እኛን ለማጥቃት ሲውሉ ኢራን ዝም ብላ እንድትመለከት ጠብቃላችሁ ሲሉም የጠየቁት ላሪጃኒ ኤምሬትስ ኢራን እንደ ጠላት መፈረጇ ተገቢ ያልሆነ ሰበብ ነው ብለዋል። ይህ ንግግራቸው የተሰማው የኤምሬትስ ፕሬዝዳንት
መሐመድ ቢን ዛይድ ኢራን ጠላት ናት ሲሉ ከጠሩ ከቀናት በኋላ ነው። በመጨረሻም ላሪጃኒ በአንድ አነጋጋሪ መልእክት ንግግራቸውን ቋጭተዋል። ላሪጃኒ የሙስሊም አገራት አቋማቸውን እንዲፈትሹ ጥሪ ያቀረቡ ሲሆን አሁን ላይ ያለው ፍጥጫ በአሜሪካና እስራኤል በአንድ በኩል ደግሞ እንዲሁም በኢራንና በተቃውሞ ኃይሎች በሌላ በኩል መካከል ያለ መሆኑንም ገልጸዋል። አሜሪካ ታማኝ አለመሆኗንና እስራኤልም የጋራ ጠላት መሆኗን ያስታወሱት ባለስልጣኑ ኢራን የበላይነት እንደማትፈልግ ቀጠናውን ሰላምና ነጻነት ለማረጋገጥ የሚችል በእስላማዊ ዓለም አንድነት ብቻ መሆኑንም አስገንዝበዋል። በተከታዩ መረጃችን እስራኤል በሊባኖስ ላይ የምድር ጦር ጥቃት እንዳትጀምር ጀርመን አሳሰበች። የጀርመን መንግስት እስራኤል በሊባኖስ ላይ ለማካሄድ ያቀደችውን መጠነ ሰፊ የምድር ጦር ጥቃት እንድታቆም ሰኞ ዕለት ማምሻውን ጥሪ አቅርባለች። የቻንስለር ፍሬድሪክ ሜርዝ ቃል አቀባይ ስቴፋን ኮርሌስ ለጋዜጠኞች እንደገለጹት እንዲህ አይነት ወታደራዊ እርምጃ በቀጠናው ላይ እጅግ አስከፊ ሰብአዊ ቀውስና የፍልሰት አደጋ እንደሚያስከትልም ጀርመን በጽኑ ታስጠነቅቃለች። ጀርመን በሁኔታው በጥልቅ እንደተጨነቀች የገለጸው ቃል አቀባዩ በእስራኤልና በሊባኖስ መካከል ያለው ግጭት በውይይት ለመፍታት የሚደረጉ ጥረቶችን እንደምትደግፍም አስታውቃለች። ቃል አቀባዩ በመግለጫቸው የእስራኤል ወዳጅነት ይህንን መንገድ እንዳይከተሉ እናሳስባለን ሲሉ እስራኤል ሲቪል ኢላማዎችንም ሆነ በሊባኖስ የሚገኙ የተባበሩት መንግስታት ሰላም አስከባሪ ኃይል እንዳታጠቃ አሳስበዋል። የወታደራዊ ዝግጅቱ አሳሳቢ መሆኑን የጠቀሱት ቃል አቀባዩ የምድር ጦር ጥቃት ቀድሞውኑ ክፉኛ የተጎዳውን የቀጠናውን ሰብአዊ ሁኔታ ይበልጥ እንደሚያባብሰውም ገልጸዋል። በአሁኑ ሰዓት ላይ በመካከለኛው ምስራቅ አዳዲስ መረጃዎችም እየወጡ ሲሆን ዶናልድ ትራምፕ ለኔቶ አጋሮችም ጠንከር ያለ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮችም በኢራን ግጭት ወቅትም የሆርሙዝ ወሽመጥ ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ደግሞ ኔቶ የወደፊት ጣፋንታ በጣም መጥፎ ሊሆን ይችላል ሲሉም አስጠንቅቀዋል። ፕሬዝዳንቱ አጽንኦት ሰጥተው እንደተናገሩትም ይህ ስትራቴጂካዊ ነዳጅ መስመር ደህንነቱ ተጠብቆ እንዲቆይም አውሮፓ ብቻ ሳይሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታልም ብለዋል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቅ ሂደቱ ንቁ ተሳትፎ ካላደረጉም አሜሪካን ለኔቶ የምታደርገውን ድጋፍ ጥያቄ ውስጥም ልታስገባ እንደምትችልም ፍንጭ ሰጥተዋል። የሆርሙዝ ወሽመጥን በዓለም ላይ ከፍተኛ ነዳጅ ንግድ የሚካሄድ በት መስመር ሲሆን በኢራንና በምዕራባውያን መካከል ያለውን ውጥረት መባባስ ቀጠናውን ስጋት ላይ ዳርጎታል። ፕሬዝዳንት ትራምፕ ይህን ጥሪ ያቀረቡትም አሜሪካ ብቻዋን የዓለም ነዳጅ መስመር ደህንነት የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑንም ተመላክቷል። በአሁኑ ሰዓት ላይ በዚህ አካባቢ አንድ መርከብ እንዳለፈችም ተሰምቷል። ፓኪስታን ከኢራን ጎን እንደምትቆም አስታውቃለች። ፓኪስታን በአሁኑ ሰዓት ላይ በይፋ ከኢራን ጎን እንደምትቆም ካሳወቀች በኋላ አንድ የፓኪስታን መርከብ እንዳለፈች ታወቀው። ኢራን በበኩሏ ኢስላማባድ ላሳየችው አጋርነት አመስግናለች። ኢራን በመካከለኛው ምስራቅ የተካሄደ ያለው ጦርነት ተከትሎ ፓኪስታን ላሳየችው ድጋፍና አጋርነት ጥልቅ የሆነ ምስጋናዋን አቅርባለች። ይህንን ተከትሎ ሀገሪቱ የፓኪስታን መርከቦችን በሆርሙዝ ባህር ሰርጥ ያለምንም ከልካይ እንዲያልፉ የሚያስችል ስምምነትም ተፈራርመዋል ተብሏል። በስምምነቱ መሰረትም ከአቡዳቢ ደሴት እንዳጫኝ የፓኪስታን መርከብ ሆርሙዝን አቋርጣ ወደ ፓኪስታን ካራቺ እያመራች እንደሆነም ተሰምቷል። የመርከቧ ስምም ካራቺ እንደሆነም ጭምር ታውቋል። ይህ የፓኪስታን መርከብ የሆርሙዝ ወሽመጥ ከተዘጋ በኋላ በሰርጡ ያለፈ የመጀመሪያው መርከብ ሆኖም ተገኝቷል። በተጨማሪም ኢራን በቻይና መገበያያዋና ነዳጅ የሚገዙ መርከቦችን በሰርጡ ማለፍ እንደሚችሉም አስታውቃለች። ይህ ደግሞ በኢኮኖሚው ዘርፍም የአሜሪካን ልዕለ ኃያልነት ሚስጥር የሆነው የፔትሮ ዶላር ስርዓት ለመቀየር የተወሰደ ስትራቴጂካዊ እርምጃ መሆኑም ተጠቅሷል። በአሁኑ ሰዓት ላይ ጦርነቱ ተፋፍሞ የቀጠለ ሲሆን የትራምፕን ጥያቄ በመቃወም የተለያዩ ሀገራትም ድጋፋቸውን እያሳዩ ይገኛሉ። ትራምፕ ለሆርሙዝ የባህር ወሽመጥ ያቀረበው ጥሪም የድጋፍ ጥሪም ምላሽ ሰጡ ሀገራትን ተለይተው ታውቋል። በዚህም ፈረንሳይ፣ አውስትራሊያ፣ ቻይና፣ ጃፓን፣ ደቡብ ኮሪያ እንዲሁም ደግሞ ዩናይትድ ኪንግደም አቋማቸውን አሳውቀዋል። ፈረንሳይ ለመሳተፍ ፈቃደኛ እንዳልሆነች ስትገልጽ፣ አውስትራሊያ ተሳትፎን እንዲሁም ደግሞ ጥሪውን ውድቅ አድርጋለች። ቻይና የወታደራዊ ጣልቃ ገብነትን እንዳልተቀበለችም እንደዚሁም ተሰምቷል። ጃፓን በበኩሏ ጦር ለማሰማራት በአሁኑ ሰዓት ላይ ፈቃደኛ አልሆነችም። ደቡብ ኮሪያ የቀረበውን ሀሳብ እየመረመረች እንደምትገኝ እንዳልወሰነችም ተረጋግጧል። እንዲሁም ደግሞ ዩናይትድ ኪንግደም እንደማትሳተፍ ይፋ አድርጋለች። ቻይና ሆርሙዝን ለመጠበቅ የጦር መርከቦችን የማታሰማራ ከሆነ በቻይና ላይ አድርጉት የነበረውን ይፋ ጉብኝት ሊሰርዙ እንደሚችሉም ፕሬዝዳንት ትራምፕ ትናንትና አመሻሹን ይፋ አድርገዋል። በመካከለኛው ምስራቅ በአሁኑ ሰዓት ላይ ውጥረቱም እንደቀጠለ ነው። ይህንን ተከትሎ የተለያዩ ሀገራት ስም ድጋፋቸውን እንዲሁም ደግሞ አጋርነታቸውን ያሳዩ በሚገኙበት በዚህ ሰዓትም ይህ ጦርነት ወደ ሶስተኛው የዓለም ጦርነት እንዳያመራ በከፍተኛ ደረጃ የተሰጋ ይገኛል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዘንላችሁ የመጣነው መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መዳመጥም ጭምር ባለበት መረጃ
እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜን ተመኘንላችሁ።